እኔ ካሁን በፊት መጥቼ ነበረ ሐኪም ቤት ሄጄ ወደ 3500 ምናምን አውጥቼ እንደገና ይሄ አጥንቴ አንገቴና ወገቤ እንትን ብሏልና ኦፕራሲዮን በአስቸኳይ መሆን አለብሽ አሉ። በኋላ እኔ እንግዲህ ምንም ሰውዬው አስቸኮለኝ። ባለቤቴም ወደ አሜሪካ ልጆቹን ለማየት ሄዷል። ባክህ እኔ ሰውም የለኝም፣ በሰራተኛ ነው የምኖረው፣ ልጆቼ በሙሉ ውጪ ናቸው። 2 ወር ቀረ ባለቤቴ ሲመጣ ባይሆን መጥቼ ሆናለሁ አልኩት። እንግዳውስ አሁን መርፌ ተወጊ አለ፣ የአንገት መወጠሪያም ግዢ አለ። እሺ አልኩና ወረቀቱን ተቀብዬ እኔ አማኝ ነኝ፣ እግዚአብሔር እንግዲህ ከፈወሰኝ ይፈውሰኝ አልኩና እርሶን ማቀው በቴሌቪዥን ነበረ መጀመሪያ። ጎረቤቴ ነች ይዛኝ መጣችኝ። አሁን ስመጣ ያው ቀረብኩ፣ ተናገርኩኝ። ምንም ችግር የለም ተፈውሰሻል ብለው አባበሱኝ። ተነስቼ ወደ ቤቴ ሄድኩ። ሲሄድ ያ በሽታ አሁን ወገቤን ምንም አያመኝም፣ ሰላም። እሱ አሁን 3500 ያስወጣኝ። አሁን ከኔ የሚጠብቀው ወደ 60,000 70,000 ሊሆን ይችላል ኦፕራሲዮን አለ። እኔ ካለኝ ለምን ለቤተ ክርስቲያን አልሰጥም? በምንም አይነት ምን ትገኝ መጀመሪያ መጣውና ሳልቀርብ ሄድኩ። ሁለተኛ በምንም አይነት ዛሬ ሳልባረክ አልወጣም ከዚህ ቸርች ሳልፈወስ እጃቸው ሳይነካኝ ብዬ መጣ። እንዳጋጣሚ አቀረቡኝ። ያው ነገር ሁሉ ተፈጽሞ ነው በሰላም እኖራለሁ። እንግዲህ ጸልቶ እንዲቀጥል ነው። ቶታሊ በጣም የሚገርም ፈውስ ነው ያለፈላት። በጣም ነፍሴ ደስ ብላለች። ዱአፍሪ ነዛነት ጸና ምንም ሳልከፍል ምንም ሳልል ነው የተፈወስኩት። በእውነት እኔ ምስጋናዬን ራሴ ማረገውን አረጋለሁ እንጂ ምንም አንቺ የተባልኩት ነገር የለም። እግዚአብሔር አምስት ሳንቲም ሳልከፍል ነው የተፈወስኩት። ሃሌሉያ ሃሌሉያ።